በሰው የተሰራ ጡንቻ መልሶ ሰው ላይ ማዋል አይችልም። አንተ ያገኘውን ታናናሾች እንዲያገኙ ይሄ ማህበራዊ እሴት መቀጠል ስለ ኡቡንቱ ሐሳብ ቢገባቸው ዶርማቸው ውስጥ ደግሞ በግሩፕ በማህበረሰብ ስለሚኖሩ ዶርም ውስጥ አብረው ከኖሩ ሲወጡ ምን አይነት ሰው የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። የዛሬው እንግዳችን የጅማ ዩኒቨርሲቲ መምህር እንዲሁም የኡቡንቱ ስኩል ኦፍ ላይፍ መስራችና ስራ አስኪያጅ የሆኑት ረዳት ፕሮፌሰር እውነቱ ኃይሉ ናቸው። ዛሬ በሚኖረን ቆይታችን የኡቡንቱን እሳቤ እንዴት ኢትዮጵያ ውስጥ መተግበር እንችላለን በሚለው ርዕስ ላይ የምንወያይ ይሆናል። አብራችሁ ተወሰነ መልኩ ሞክሬዋለሁ። ራስዎን ደግሞ ያስተዋውቁልን። እውነቱ ኃይሉ እባላለሁ። በጅማ ዩኒቨርሲቲ የኤጁኬሽን የትምህርትና ባህሪ ኮሌጅ መምህር ነኝ፣ ተመራማሪ ነኝ። በግሌ የኡቡንቱ ስኩል ኦፍ ላይፍ መስራችና ባለቤት ነኝ። የልጆች አባት ነኝ። ደስተኛ አስተማሪ ነኝ። መልካም፣ በጣም ደስ ይላል። እንግዲህ ኡቡንቱን ስናነሳ እንግዲህ ኡቡንቱ በራሱ ምን ማለት ነው? እሳቤው እስከ የት ይነሳል? እሳቤው የሚነሳው ከአፍሪካውያን ማለት እንችላለን። መነሻ ቃሉ ግን ከደቡብ አፍሪካ ከባንቱ ብሔረሰብ ከንጉኒ ከሚባል ብሔረሰብ ቋንቋ የተገኘ ቃሉ እና ፕራክቲሱ የአፍሪካውያን አጠቃላይ ፕራክቲስ ነው። ኡቡንቱ እሳቤው እኔ ሊሆንኩት በእኛ ምክንያት ነው። የኔ እኔነት በእኛ ውስጥ በጋራ በኮሚኒቲያችን ውስጥ በማህበረሰቡ ውስጥ የተመሰረተ ነው። በእንግሊዝኛው I am because we are ይላሉ። በእኛ ባህልም ስናይ ህይወታችን፣ ስራችን፣ ባህላችን፣ ቋንቋችን ሁሉ ከኮሚኒቲያችን ጋር ከማህበራዊ ህይወታችን ጋር የተሳሰረ ነው። አንደኛ የሱ ውጤትም ነው። ባህሌ፣ ቋንቋዬ፣ ዕውቀቴ፣ ሁለመናዬ የማህበራዊ እሴቱ ውጤት ከሆነ እኔም የማህበራዊ እሴቱ ነኝ ማለት ነው። መልካም። እንግዲህ በኡቡንቱ ውስጥ እኔ ያለሁት አንተ ስትኖር ነው፣ እኛ በምንኖርበት ጊዜ ነው የግላችን ህይወት ደግሞ የተስተካከለ የሚሆነው ማለት ነው። ታዲያ እንዴት ነው ይህንን እሳቤ ኢትዮጵያ ውስጥ መተግበር የምንችለው? የተለያዩ የሚከፋፍሉ ነጥቦች ስላሉ ማለት ነው። ኢትዮጵያ ውስጥ ብቻም ሳይሆን አፍሪካ ውስጥም ለዓለምም መተግበር ይቻላል። ስለዚህ ኡቡንቱን በተግባር ይኖራል ኢትዮጵያ ውስጥ። በደስታ ጊዜም ኢትዮጵያ ህዝብ አንድ ላይ ነው፣ ሲቸገርም አንድ ላይ፣ ሲጎዳም አንድ ላይ፣ ሲደሰትም አንድ ላይ ነው። ይሄ ማለት ኡቡንቱ ማለት ነው። ስለዚህ ኢትዮጵያ ውስጥ ወይም አፍሪካ ውስጥ በደንብ ለመተግበር መጀመሪያ እጃችን ላይ ያለው ቫልዩ ወይም እሴት ምንድን ነው? የሚያስተሳስረን አንድ ያደረጉን እሴቶች ምንድን ናቸው ብሎ መለየት ብቻ ነው። ማስተዋል ይፈልጋል። ይሄንን በደንብ ካስተዋልክ አንተ የምታውቀውን እኔ አላውቅም፣ እኔም ባውቀውን አንተ አታውቅም። ይሄን ለማግኘት እኔ ጋር ያለውን ነገር ለማግኘት ልታዳምጠኝ ይገባል። አንተ ጋር ያለውን ለማግኘት እኔ ማዳመጥ አለብን። ከማዳመጥ ከጀመርን አንደኛ እሷ ጋር ያለውን፣ እሱ ጋር ያለውን፣ ሁሉ ጋር ያለውን ሊጠቅም የሚችል በጋራ ሊያገለግል የሚችል ነገር እናገኘዋለን። ከማዳመጥ ብንጀምር ከዛ በኋላ ወደ ውስጣችን ብንመለከት ኡቡንቱን በደንብ መተግበር እንችላለን። የኡቡንቱ እሴቶች አሉ። መደማመጥ፣ ስትዳመጥ ይቅርታ ይመጣል። በደንብ ትረዳዋለህ። መረዳዳት፣ መግባባት ይፈጠራል። ይቅር ስትለው እሱን እንዲድን ታደርገዋለህ። በደልኩት ብሎ የሚሸሸውን ይቅርታ ስታደርግለት በእንግሊዝኛው ሪኮንሲሌሽን የሚሉት ሳውዝ አፍሪካ ሀገራቸውን ከጥፋት ያዳኑት በሪኮንሲሌሽን በመደማመጥ። ይሄ ያለ ኢትዮጵያ ውስጥ አለ። ሽምግልና ይባላል በአማርኛ፣ በአፋን ኦሮሞ ጃርሱማ ይባላል። በብዙ ማህበረሰብ ውስጥ ይሄ ያለ። ይሄንኑ ብናዳምጥ መፍትሄ ያለ ማለት ነው። ርህራሄ፣ መተሳሰብ፣ ከራስ በላይ ለቀጣይ ትውልድ ማሰብ፣ እነዚህ እሴቶቹ ናቸው። እነዚህ ደግሞ ማህበረሰብ ውስጥ አሉ። አሁን ክፍተቱ እኛ ትንሽ ተማርን ያልን ሰዎች የማህበረሰቡን እሴቶቻችን ባህሉን ወይ ጠንካራውን ነገር ዘንግተ ነው ለቀቅ ነው። አሁን ደግሞ በትምህርቱም እኛ ነን፣ በጽሁፉም እኛ ነን፣ በሚዲያው ላይ እኛ ነን። እኛ የምናወራውና እኛ የምናደርገው ከማህበረሰቡ እሴትና ከዋናው ኮሩ ለቀቅ ብሏል። ጋፑ ይሄ ነው። ስለዚህ መደማመጥ ከቻልን ቆመን በእጃችን ላይ ይሄ መፍትሄ ሊያስገኝ ለዓለም መፍትሄ ሊያስገኝ የሚችል ነገር ምንድን ነው ብለን ካሰብን መደማመጥ። ይሄ ደግሞ በእኛ ባህል ውስጥ አለ። በሁሉም ኢትዮጵያ ቤተሰብ ውስጥ በሚባል ደረጃ መደማመጥና ሽምግልና አለ። ይሄ በጣም ብዙ ነገር ይመልሳል። ስለዚህ ኡቡንቱ እነዚህ ወርቃማ የሆኑ አፍሪካውያንን
እሴቶች አውጥተን ከተጠቀምንበት ዓለም ሊድንበት ይችላል። አፍሪካ ብቻ እኔ ብዙ ጊዜ የምወስደው አንድ ምሳሌ አለ። ለምሳሌ ጠዋት ሁላችን ቁርስ በልተን እንወጣለን። ቁርስ በልተን እንወጣለን። የበላናትን ቁርስ ብቻ ብትመለከት እንበልና እንቁላል ብትበላ ወይም ዳቦ በእንቁላል ብትበላ ያቺ እንቁላል ከመጉረስ በፊት እንዴት እንደመጣችና እጅ ላይ እንደደረሰች ካየሃት እንቁላል የገዛህበት ሱቅ ያቀበለህ ሰው አለ። ሳንቲም ወረቀት ብር ወስዶ እንቁላል የሰጠው ሰው አለ። ለሱ ገዝቶ ያመጣ ሰው አለ። ከዛ አልፎ ዶሮ ያረባ ገበሬ አለ ወይም ሌላ አካል አለ። ለዶሮ አርቢው የዶሮ ግብአት የሸጠለት ሰው አለ። ወደዛ ስታደቀው በጣም ብዙ ሰዎች አንድ እንቁላል ውስጥ ታገኛቸው። በጣም ብዙ ህዝብ ዳቦ ውስጥ ስንዴውን ካረሰ ስንዴውን በደንብ እንዲታረስ ከረዳው ግብርና ባለሙያ ጀምሮ ካረሱት፣ ካረሙት፣ ካጨዱት፣ ከወቁት፣ ከፈጩት ዳቦ ቤት ጋግረው ዳቦ አድርገው አንተ ድረስ እስካመጡ ድረስ ይሄ ሰንሰለት ነው ዳቦ አድርገው የበላው። ይሄ ምግብ ነው ጡንቻ የሚሆነው። ይሄ ምግብ ነው ይሄ ተሸክመን የምንሄደው። ይሄ ምግብ ነው ጡንቻችን። በሰው የተሰራ ጡንቻ መልሶ ሰው ላይ ማዋል አይችልም፣ ለመጥፎ ነገር ማለት ነው። ስንወለድ ቋንቋ የለንም፣ ስንወለድ ባህል የለንም። ከማህበረሰቡ የተማርነው ሁሉ ነገር ከተወለድክ በኋላ ልክ በዛ ከተወለድክ ከተወሰነች ደቂቃ በኋላ ማህበረሰቡ ተሰብስቦ እንደ ኮምፒውተር ፎርማት ያደርጋል። ስለዚህ ቋንቋ የምንከፋፈልበት ሳይሆን ማህበረሰቡ የሰጠህ ነው። አጋጣሚ አንተ ራሽያ ብትወለድ ሩስኪን ላለመናገር አትችልም። ቻይና ብትሄድ እዛ ተወልደ 2 ዓመት ብትቆይ ምንም አማራጭ የለህም፣ ቻይኒዝ ትናገራለህ። ቋንቋ ማህበረሰቡ የሚሰጥህ ነው። ደግሞ ትንሽ መናገር ስትጀምር እንደዚህ አይናገርም፣ እንደዚህ ነው የምናገረው እያለ ባህል ይሰጥሃል። ትንሽ ቆይቶ ከፍ ስትል ደግሞ እምነት ይሰጥሃል። እኛ የምንከተለው እምነት ይሄ ነው፣ ለህይወቴ ይሄ ነው እምነት ይሰጡሃል። ከዚያ ቀስ እያልክ ደግሞ ይድሩሃል፣ ሚስት ይሰጡሃል። ያለህ በሙሉ ከማህበረሰቡ። ስለዚህ በግሌ ይሄኔ ነኝ የምትለው ነገር የለህም ማለት ነው። ስለዚህ ይሄንን ያደረገህን ህብረተሰብ አንደኛ ተምረህ ከፍ ስትል ዕዳ አለብህ ማለት ነው። አንተ ያገኘውን ታናናሾች እንዲያገኙ ይሄ ማህበራዊ እሴት መቀጠል አለበት። መደጋገፉ፣ መደማመጡ መቀጠል አለበት። ምክንያቱም አንተ አግኝተሃል፣ ታናናሾች ሊያገኙ ይገባል። አንተ የምትወልደው ልጅ የተሻለውን እንዲያገኝ ማሰብ ያስፈልጋል። ኡቡንቱ ማለት ይሄ ኢትዮጵያ ውስጥ በጣም ብዙ ነገር መተግበር እንችላለን። ዩኒቨርሲቲ ውስጥ አሁን እኛ የምናደርገው ማለት ነው ዩኒቨርሲቲ ክለብ አቋቋምን፣ የኡቡንቱ ዩኒቲ ክለብ አቋቋምን፣ እዛ ስልጠና ይሰጣል። መልካም። ክበቡ እንዴት ተቋቋመ፣ ምን እየሰራ ነው የሚለው አይቼዋለሁ፣ ግን ለተመልካቾች ደግሞ እንግለጽ። የአዲስ አበባ ዩኒቨርሲቲ ክለብ በዚሁ ሐሳብ እንዴት ቢተረጎም ይሻላል ኡቡንቱ በጣም ውጤት ሊያመጣ የሚችለው ምንድን ነው ብዬ ቁጭ ብዬ ሳስብ አንደኛ ወጣቶች ላይ፣ ምክንያቱም ወጣቶች ሀገር ለመረከብ ኃላፊነት ለመረከብ መሪነትን ለመረከብ እየተዘጋጁ ነው ያሉት። ምን ይዘው ነው መረከብ ያለባቸው? በምን አመለካከት በምን አተያይ ነው ኃላፊነት የሚረከቡት ብዬ ሳስብ ኦኬ ኡቡንቱ ሐሳቡ ይጠቅማቸዋል፣ ሀገርን ያተርፋል፣ ዓለምን ያተርፋል። አሁን ካለንበት የአስተሳሰብ ምስቅልቅል ሊያወጣ ይችላል። ሰው መተሳሰብ እንዲችል የሚያደርግ መሰረታዊ ነገር ላይ ካሁኑ ስለ ኡቡንቱ ሐሳብ ቢገባቸው ዶርማቸው ውስጥ ደግሞ በግሩፕ በማህበረሰብ ስለሚኖሩ ዶርም ውስጥ አብረው ከኖሩ ሲወጡ ምን አይነት ሰው ሊሆኑ እንደሚችሉ አስብ። አንደኛ በጣም በፍቅር ይወጣሉ፣ እዛ እያሉ እየተጋገዙ ይወጣሉ። በጣም እየተሳሰቡ እየተጋገዙ አንዱ አንዱን እየረዳ አብረው ይወጣሉ። ይሄ ልክ ማህበረሰቡ ሲቀላቀሉ ዶርም ውስጥ የሰሩት ማህበረሰብ ውጭ ያገኙታል። ስለዚህ ዩኒቨርሲቲ በጣም ምቹ ቦታ፣ አንተ ብቻ ሰብስበህ በልተህ ጨርሰህ እንደ ማሽን ሳይሆን እንደ ሰው የሚገባህን በልተህ ከሚገባህ በላይ አትርፈህ ለትውልድ መተውን ገና ተማሪ ሆነው ሲለማመዱና ወጥቶ ስራ ሲይዙ በጣም ይቀላቸዋል። ሰበብ ፈልጎ የሚጋደል ህዝብ ሰበብ ፈልጎ ለካ እኔ ነኝ እንዴ ራሴን እያጠፋሁ ነው እንዴ ብሎ ማሰብ ይችላል። በጋራ ካሰብ ማለት ነው። ይሄ የአፍሪካውያን ትልቅ በረከት ነው። እኔ በሊንክድኢን ላይ ፌስቡክ ላይ ጽፋለሁ። ኡቡንቱ ለዓለም መፍትሄ ነው። እንደው ሰፋ አድርጌ ሳስበው በዓለም ላይ አሁን ሚሳይል የሚገዛበት ሚሳይል የሚሰራበት መሳሪያዎች የጦር መሳሪያ ሰውን ለመግደል የሚሰሩ መሳሪያዎች ሰውን ለመጥቀም ወይም ሰውን ለማሻገር ወይም ለሰው ፍትህ ለመስጠት ሩቡ ቢሆን ዓለም ምን ትሆናለች ብዬ ሳስብ ስዕሉ ይጠፋኛል። ዓለም ምድር ላይ አጥር የለም፣
ሰው እዛ ማለት ያለው ቋንቋን ባያውቅም ግን ሰው በትክክል የሚል አስተሳሰብ አለውና መልካም በእምነት ሲያስተምሩ አንዳንድ ጊዜ ይነግሩናልና አዳምን ፈጥሮ ይኖር ነበረ። ትንሽ ቆይቶ ፈጣሪ አዳም ብቻውን አየውና ብቻውን እንዲሆን አይገባም አለና ይላል። ምን አደረገ ማለት ብቻህን እንድትሆን አይገባም ማለት። ስለዚህ ትክክል አይደለም ብሏል ፈጣሪ። ብቻ መሆን ምን ማለት ነው? ማህበረሰብ ያስፈልጋል ማለት ነው። ሌላ እሱ አብራው የምትሆን አጋዥ ያስፈልጋል። አብሮ የሚኖረው የሚናገረው አብሮ የሚኖረው ሰው ሰመጣ። ከዛ በኋላ ተባዛን ይላሉ መጽሐፍ። እኔ ተምሬ ነው ሰምቼ ነው። ትክክል ነው። ለካ ብቻህን አለመሆን ፈጣሪም ጭምር ያውቃል። ብቻ መሆን ትክክል እንዳልሆነ ያው ኦኬ። ስለዚህ ሁለቱም ተያይዘናል ማለት የሚል ነገር ይመጣል። ስለዚህ we are interconnected ነን የሚለው ከምናየው በላይ የተያያዝን ነን። የኔ ሰክሰስ ብቻውን ኮምፕሊት አይደለም። የኔ ደስታ ብቻውን ሙሉ አይደለም። የኔ ምንነት የኔ ዕውቀት ብቻውን ሙሉ ጭራሽም ዕውቀት የሚባል ነገር የለም በግለሰብ ደረጃ። ዕውቀት የሁሉ አንድ በላይ። ሁለተኛው የተያያዝን ነን ማለት ሰው ከተፈጥሮ ጋር ቀጥታ ግንኙነት አለው። ቀጥታ ሊለያይ አይችልም። ይሄን ቤት አሁን በፕላስቲክ ብታሽገው 5 ደቂቃ መቀመጥ አንችልም። በፕላስቲክ አሸከው ማለት ከውጭ ያለው ኦክሲጅን እንዳይገባ አረክ ማለት። ስለዚህ እዚች ውስጥ ያለችውን ኦክሲጅን ከጨረስን በኋላ እናልቃለን። ምን ማለት ነው? ኦክሲጅንን ከሚያመነጭ ዛፎችና እጽዋት ጋር ህይወታችን በደቂቃ መለያየት አይችልም ማለት ነው። ኢንተርኮኔክትድ ነን ማለት ነው። ኢንተርኮኔክትድ ነን። አንድ ጠዋት ተነስተህ የምትኖርበት ህንፃ ላይ ምንም ሰው ባይኖር ከበር ከፍተህ ስትወጣ ምንም የለም፣ ነፍስ ያለው ነገር የለም። ከዛ ስጋት ይመጣል። ማንም ሳይናገርህ ትሰጋለህ። ከዛ ወደዛ ታያለህ፣ ወደዚህ ታያለህ፣ ወደዚህ ታያለህ፣ ምንም የለም። ከዛ በኋላ ዋጋ እንደሌለ ኢሚዲየትሊ ሳይኮሎጂ አእምሮ ይነግራል። አንድ ነገር ተከስቷል፣ እኔ ዋጋ የለኝም ትላለህ። ለምን? የማታውቀውን ሰው እንኳን ዝር ስል ካላየህ ዋስትና ይጠፋል። ሰው ላንተ ዋስትና ነው ማለት ነው። ሰው ብቻ አንተ የምታውቀው አይደለም፣ አጠገብህ ያለ ሰው ዋስትና። ለምሳሌ አንድ ሁል ጊዜ የማነበው ነው የሚገርመኝ ነገር አለ። አንድ መጽሐፍ ላይ አንድ ጊዜ አንብቤ ዝም ብለህ ንቦችን ብታጠፋ ከምድር ላይ ንብ ብቻ ዝም ብለህ ተራ ነገር ናቸው። ንቦችን ብታጠፋ in 5 years ዓለም ባዶ ትሆናለች። ሰው የሚባል ነገር አይኖርም ይላል። ግን እንዴት ነው ንቦች ይሄን ያህል ለሰው ልጅ ብዬ ዝም ብለህ ስታስበው የምንበላው ነገር ለካ ፖሊኔሽን ክሮስ ፖሊኔሽን ከአንዱ አበባ ወደ ሌላ አበባ በሚዘዋወር የወንዴና የእንትን ግንኙነት ነው ምግብ የሚመረተው ፍሎሪሽ የሚያደርገው ዓለም። ይሄን ደግሞ የሚያደርጉት በአብዛኛው ንቦች ናቸው። ለራሳቸው ነክታር ፍለጋ ከዛ ሲያገና አሁን ንቦች ማር ከመስጠት ውጭ ሌላ ነፍስ ዋጋ አላቸው ብዬ አስቤያለሁ። እዛ ግን እንደነገሩ በ5 ዓመት ባዶ ነው ይሆናል። ለካ የምንበላው ምግብ በሙሉ ምግብ ሆኖ የሚመጣው እህል ሆኖ የሚመጣው 60% በአበባ ውስጥ የሚመጣ ከድንች ከምናምን ውጪ በአብዛኛው በክሮስ ፖሊኔሽን የሚመረት ምርት ነው። ይሄ ነፍሳትን ይፈልጋል። ለካ ነፍሳት ከኛ ጋር ቀጥታ ግንኙነት አላቸው እና ኡቡንቱ ይሄን ያስተውላል። በጣም ኢንተርኮኔክትድ ነን። ስፒሪቹዋሊ ስታየው ሰው ልጅ ከስፒሪቹዋሊ ከአእምሮው ከፈጣሪው ጋር ኢንተርኮኔክትድ ነው። ፊዚካል ብቻ አይደለም ያለን። በእምነትም ስታየው በስፒሪቹዋል ዝም ብለህ ስታነብ ስጋ ብቻ አይደለም ያለን፣ ሀሳብ አለን፣ ኢሞሽን አለን፣ ስፒሪቹዋል ዌልቢንግ አለ። ያ ከፈጣሪ ጋር ከፈጣሪ ብለህ ከምትሰራው ጋር ኢንተርኮኔክትድ ነው። ትጸልያለህ ወይ ሜዲቴት ታደርጋለህ ወይ ዱዓ ታደርጋለህ። ምን ማለት ነው? ያ ስፒሪቹዋሊ አር ኢንተርኮኔክትድ ለኤግዚስተንስህ በጣም ኢምፖርታንት ነው። ስለዚህ ኡቡንቱ ሁሉንም የሰው ልጅ ላይፍ በሙሉ እምነት መምራት የሚቻለው ከዚህ እነዚህን እንትኖች እሴቶች ሲጠብቁ ነው ጤናማ የሚሆነው ይላል። ኢንተርኮኔክትድ ካልሆንክ ጤናማ አትሆንም። ይሄን ማስተዋል ይፈልጋል። ኢንክሉሲቪቲ ሁሉን አቃፊነት የኡቡንቱ አንዱ መሰረታዊ ሁሉን አቀፍ ነው። ቤት ውስጥ አንዱ ወንድም ቁጡ ነው፣ አንዱ ቀዝቃዛ ነው፣ ሁሉም ግን ወንድሞች ናቸው። ይቅርታ ድልድይ ነው። ይቅርታ ድልድይ ይሰራል። የተጎዳና የጎዳውን ማገናኛ
ድልድይ ይቅርታ ነው። ይቅርታ በእኛ ባህል ወይም በኢትዮጵያውያን ሆነ በአፍሪካ ባህል ይቅርታ የሚታሰበው የማዳን ነው። ይሄ በመካስ በቅጣት አይደለም። ጎጂውን አትቀጣው። ከቀጣው እዚህ ጋር የነበረውን ህመም እዛ ጨመርክ ማለት ነው። ይሄ የዌስተርን አስተሳሰብ ነው። በአፍሪካ አስተሳሰብ እዚህ ያለውን ጉዳትና ህመም እዛ አትደግምም። ጤናማ የሆነ ወይም ጎጂው ይሄንን ህመም እንዲፈውስ እንዲጠግን እንዲክስ ታደርጋለህ፣ ትክሰዋለህ። ሪስቶሬቲቭ ጀስቲስ የሚባለው ይሄ ትክሰዋለህ። እንደውም በእኛ ባህል ብቻህን ገንዘብን ቢኖር ሀብትን ቢኖር አንተ አይደለም የምትክሰው፣ ዘመዶች ወገኖች በሙሉ ተሰብስበው ካሳውን አዋጥተው ነው የሚክሱት። ምን ማለት ነው? እሱ እኛ ነን፣ እሱ ስላጠፋ እኛ ማጠፍተናል ማለት ነው። እኛ ነን ያጠፋ ነው። ስለዚህ ሁላችን ወገኖቻችን ተሰብስበን እንክሳለን፣ ይቅር በለን ይባላል። ከዛ ይሄ ይቅርታ ምን ያደርጋል? ያኛው ሙሉ በሙሉ እንዲቀበል ከተቀበለ በኋላ ይቅርታ ኢሚዲየትሊ መተማመን ይፈጥራል። ጎጂውና ተጎጂ መካከል ይቅርታ ሲደረግ ድልድይ የተሰራ መተማመን ይፈጥራል። መተማመን ሲፈጠር መተባበር ይፈጠራል። ስራ ሲገኝ አብረህ ትሰራለህ፣ ሀሳብ ሲገኝ ሼር ታደርጋለህ። ምክንያቱም ያኛውን ትተዋል። መተባበር ሲፈጠር አብሮ ማደግ ይፈጠራል። አብረህ ስትተባበር አብረህ ትሰራለህ። አብረህ ስትሰራ ብቻህን ከምትሰራው በላይ ጥሩ ውጤት ታመጣለህ። ያ ዴቨሎፕመንት ነው፣ እድገት ነው። ያ እድገት የበለጠ ምን ያጠነክራል? መተባበርን የበለጠ ያጠነክራል፣ መተማመንን ይፈጥራል። ይቅርታ እና ቡንቱ አንዱ ግንዱ ይቅርታ ነው ወይም ሪኮንሲሌሽን በእንግሊዝኛ የሚባለው ማለት ነው። ከምን ላይ ተመስርቶ? ጉዳትን በመፈወስ ላይ። መልካም። እንግዲህ በጣም ቆንጆ ቆይታ እያደረግን ነው። ብዙ ነገሮችን እየተማርኩኝ ነው። እንግዲህ አብረን እንሰራለን፣ አብረን እናድጋለን። በኡቡንቱ እሳቤ እርስ በርስ እንተሳሰራለን፣ ሰዎችን ይቅር እንላለን። እንግዲህ ይህንን ደግሞ ለማድረግ መማር ያስፈልጋል። ሰው ኡቡንቱ የሚል መጽሐፍ አሉት። ስለሱ መጽሐፍ ደግሞ ብናወራ። ኡቡንቱ የሚል መጽሐፍ አለኝ። በአማርኛም በአፋን ኦሮሞም ነው የጻፍኩት። በአብዛኛው የኔ ህይወት ታሪክ ላይ የኔ አስተዳደግ ላይ ከአንደኛ ደረጃ ጀምሮ በተለይ እስከ ዩኒቨርሲቲ እስክገባ የገጥሙ ውጣ ውረዶች ላይ ያጠነጥናል። ግንዱ መስመሯ እሷ ናት። እኔ አንደኛ ደረጃ ጀምሬ ዩኒቨርሲቲ እስክደርስ የጻፍኳቸው ነው። ምን ማለት ነው? ራሴን አይደለም የጻፍኩት፣ ኡቡንቱን ነው የጻፍኩት። አንደኛ ደረጃ ትምህርቴን ሲጨርስ ማናቸው ምሰሶዎቼ? አባቴና እናቴ መቼም ወልደውኛል፣ እነሱ አንደኛ ናቸው። ማናቸው እንደ ጡር እንደ ብሪክ እኔን እየተሸከሙ ከአንደኛ ደረጃ ሁለተኛ ደረጃ ከሁለተኛ ደረጃ ሶስተኛ ደረጃ እንድደርስ እየሳስብ ለካ አስተማሪዎች ለራሳቸው ያላዩትን እኔ እንዳይ ዩኒቨርሲቲ ያልገቡ ናቸው ያኔ አስተማሪ እኔ ዩኒቨርሲቲ እንድገባ በየቀኑ የሚችሉትን ያህል ኮንትሪቢዩት ያደርጉ ነበር። አንዱ ቻፕተር የመምህራኖቼን ስማቸውን የጻፍኩት የማስታውሳቸው ምን ማለት ነው? እነሱ ናቸው እኔን የሰሩኝ፣ እኔ እነሱ ውጤት ነኝ ማለት ነው። በኡቡንቱ እሳቤ አንዱ ይሄ ነው። ከዛ በህይወት ውስጥ ትምህርቴን ወደ መጨረስ አካባቢ በጣም ብዙ ውጣ ወረዶች ይገጥሙኛል። ወጣት ስለሆንኩኝ ያኔ ወጣት ነኝ፣ ቸኩላለሁ። እድሜ 17 18 ስትሆን ሁሉ ነገር ዛሬውኑ ካልተሳካ ትላለህ። ስትቸኩል ትደናቀፋለህ፣ ትወድቃለህ። እንደገና ትነሳለህ፣ እንደገና ትቸኩላለህ፣ እንደገና ትወድቃለህ። በእያንዳንዱ የህይወት ምዕራፎቼ ውስጥ ዞር ብዬ ሳስብ ስወድቅ ብቻ ነው የምወድቀው። ምክንያቱም ስትሳሳት ሰው ብታማክር አትሳሳት፣ ትክክል አይደለም ትባላለህ። ነው እንዴ ብለህ ትመለሳለህ። እኔ ብዙ ስለማላማክር ወጣቶች ሆነን ስለምንቸኩል በራሴ ወስንና ወድቃለሁ። እዛ ስነሳ ግን እዛ አካባቢ ያሉ ሰዎች እጄን ይዘው ነው የማያቸው። ወይ ደግፈውኝ፣ ወይ አጠገቤ ቆመው፣ ወይ አበረታተውኛል። በኡቡንቱ አይሳስብ እነሱ ናቸው ለካ። አንዳንዶቹ እንኳን ታውቅ። ለምሳሌ ሁለተኛ ደረጃ እያለሁ ትምህርቴን ላለማቋረጥ እኔ ቀን ስራ ሰራ ነበር። ቀን ስራ የጉልበት ስራ ሰራ ነበርና የጉልበት ስራ ባሬላ እንሸከማለን። ባሬላ ሁለት ሰው ይፈልጋል። በዚህ በኩል ስትይዝ በዛ በኩል የሚይዝልህ ሰው ያስፈልጋል። እኔ በዚህ በኩል ወስጄ ዳቦ መግዣ ሲሰራ በዛ በኩል የያዝልኝ ለካ እኔን ረድቶኛል። እሱ ባይደግፈኝ እዛችን ቀን ዳቦ አላገኝም ነበር። እሱም ለራሱ ነው ይላል ሰው አሳጥሮ ሲያ ነው yes አንተም ለራሴ እኔም ለራሴ አንድ ላይ ስንሆን ግን የሁለታችንም የጋራችን ሲነርጂ ለሁለታችን በቃ ከዛም አልፎ
ለቤተሰብ ይበቃል። አምገርምኝና ያን ባሬላ ያዘልኝ ልጅ ቢገባኝ ኖሮ ስሙን ይዝ ነበር። አላውቅም ብዙ ነን እኮ ዛሬ አንዱ ጋር ትውላለህ፣ ነገ አንዱ ጋር፣ ከሰዓት በኋላ ሌላ ሰው ጋር ኤቭሪባዲ ለኔ ህይወት ኮንትሪቢዩት አድርገዋል። ሳሻሽለውና ስራ በጣም ሳሻሽል የአምቦ ከተማ ውስጥ የአንድ ቀበሌ ዘበኛው የማታ ዘበኛ ማለት ነው። የማታ ዘበኛና ሃይ ስኩል እማራለሁ። ማታ ዘበኛ ከትምህርት ቤት ሲገባ ከነ ደብተሬ ቀበሌ ጎራ ብዬ ቀን የዋለው ዘበኛ መሳሪያ ያሰጠኝና እኔ እዛ አድራሱ ቤት ይገባል። ዝም ብዬ ሳስበው ቀን የዋለው ዘበኛ ማታ እንዳድር ሰጥቶኝ እኔ አድሬ ጠዋት ትምህርት ቤት ከመሄደ በፊት እሱን ጠብቋል። መጥቶ መሳሪያ ሲቀበለኝና ቀበሌውን ሲቀበል እኔ ትምህርት ቤት ሄዳለሁ። እንዴት እንደደገፈኝ ሳስበው እንዴ እሱ ባይመጣና ባይቀበለኝ እኮ ክፍት ጥዬ ትምህርት ቤት መሄድ አልችልም። ስለዚህ መማር አልችልም ማለት ነው። እሱ ላይ ደሞዙ ነው። አዎ እኔም ለትምህርቴ አዎ። አንድ ላይ በመሆናችን ግን እኔም አደኩ፣ እሱ ኑሮውን፣ እኔ ደግሞ ዛሬን ሆንኩ። በደንብ ለብቻ ለብቻ ከምንሰራው ይልቅ ስንደመር ወደምንፈልገው የህይወት እንትን እንገሰገሳለን ማለት ነውና ኡቡንቱ እነዚህ በጣም በርካታ መሰል አንድ ላይ መሆን እንዴት እንደሚያሸጋግር የጻፍኩባቸው ጻፌ ስለነሱ ነው። መልካም በጣም አሪፍ። እንግዲህ ቆንጆ። ሌላው ደግሞ ምንድነው ኡቡንቱ ስኩል ኦፍ ላይፍ ደግሞ አለ። የተለያየ ስልጠናዎችን ትሬኒንጎችን ሰጣላችሁ። እነዛ ትሬኒንጎች ምን ላይ ያተኮሩ ናቸው? ኡቡንቱ ላይ ያተኮሩ ናቸው። በቀላሉ አሁን ያወራሁትን ነው ማሰለጥነው። ለምሳሌ ማይንድ ሴት ላይ ስልጠና እንሰጣለን። ስለ ራስን መገንዘብ ሰልፍ አዌርነስ ይባላል፣ ሰልፍ ሪፍሌክሽን። ይሄንን ስታሰለጥን በምን መነጽር? በኡቡንቱ መነጽር ነው ራስን የምታየው። እና ኡቡንቱን መሰረት ያደረገ ፐርሰናል ዴቨሎፕመንት ላይ ስልጠና እንሰጣለን፣ ኢንተርፕረነርሺፕ ላይ ስልጠና እንሰጣለን፣ ፋይናንሻል ሊትረሲ ላይ ስልጠና እንሰጣለን። እንትናለን ግሩፕ አለን፣ ተሰባስበን እንሰራለን። መሰረቱ ግን ኡቡንቱ ነው። በዛ መንፈስ ነው ስልጠና የምንሰጠው። በርካታ ስልጠናዎች አሉ። መልካም በጣም ቆንጆ። እንግዲህ አሁን ወደ ማገባደጃው እየደረስን ስለሆነ እስቲ እስካሁን ካነበቧቸው በጣም ጠቅመውኛል የሚሏቸውን አንድ 3 መጽሐፎች ቢጠቁሙ። በጣም ብዙ መጽሐፎች አነባለሁ። ከመጽሐፉ ስም በላይ እኔ አይዲያውን ነው የሚይዘው። ኮንሰፕቱ በደንብ አንብቤ ገና ሲጀምር ማንበብ ሲጀምር መተግበር ጀምራል። መልካም። እንደዛ ከሆነ ደግሞ እንደዚህ እናደርጋለን። ለምሳሌ 3 ከመጽሐፎች ያገኟቸው በቃ ለወጣቶች ይጠቅማሉ የሚሏቸው ምክሮች። የመጀመሪያው ኢንፍሉዌንስ ካደረጉኝ ይሄ ዩር ሰብኮንሽስ ማይንድ ብለው በእንግሊዝኛ በብዛት የጻፉ ትንሽ ነፍስ ካወቁ በኋላ ያነበብኳቸው የራሳችን ድብቁ አእምሮ ጉልበቱ የሚለው ነገር ሳነብ በጣም ከዛ አባሴ ላይ ደንግጬ ከዛ ፓራዳይም ሺፍት ቶታል ለውጥ በራስ ላይ ማምጣት ይቻላል የሚል ያነበብኩለት ነው። ላብላባ ላይ ደነገጥኩኝ፣ ተነሳው፣ ደግሜ ያነበብኩ። አነስተኛ መጽሐፍ ነው። ከዛ የፐርሰናል ዴቨሎፕመንት መጽሐፍ እነሱ ሊንክ ያደርጉኛል። ከዛ ዩቲዩብ ላይ ምናምን ላይ የፐርሰናል ዴቨሎፕመንት እንዴት መለወጥ እንደሚቻል ማንበብ ጀመርኩ። ዛሬ 15 ዓመት 20 ዓመት አካባቢ ይሆናል። ከዛ በኋላ በተከታታይ ስለማነብ አሁን ይሄኛው መጽሐፍ ነው የሚለው የለኝም። የኡቡንቱ ስኩል ኦፍ ላይፍን ለምን ከፈትክ ብትለኝ እኔ ቢዝነስ አብሮ ቢዝነስ ካመጣ ያምጣ። እስካሁን ቢዝነስ ብዙ አላመጣልኝ፣ ግን በጣም ደስ ብሎኝ ነው የምሰራው። በጣም ለምን ብትለኝ ይሄንን ስለ ኡቡንቱና ስላሳለፍኩት ህይወት ለወጣቶች ለእንዳንተ አይነት ወጣቶች ለቀጣይ ጄኔሬሽን ማሳለፍ ግዴታዬ ነው። እኔ ለወጣቶች መንገር የምፈልገው መጀመሪያ መሆን የሚፈልጉትን ነገር መለየት ነው። ብዙ መጽሐፍ ብዙ መጨነቅ አያስፈልግም። መጀመሪያ ራስን ለማግኘት መጽሐፍ አይደለም፣ ራስህ መጽሐፍ ነህ። ወደ ራስህ መመለስ ነው የሚያስፈልገው። መጽሐፍ ጥሩ ነው፣ መጽሐፍ አታንብቡ እያልኩ አይደለም፣ ግን ማንኛውም መጽሐፍ አይደለም የሚጠቅመን። ወደ ራስህ ስትመለስ ምንድነው የት ነው የሚሄደው ምን ሆኜ ነው ማለት የምፈልገው ስትል የራስ ይመጣል። አንዳንዱ ጸሐፊ ሆኖ ጥሩ ደራሲ መሆን ይፈልጋል። አንዳንዱ ደግሞ ጥሩ ቢዝነስማን መሆን ይፈልጋል። አንዳንዱ ደግሞ ሐኪም መሆን ይፈልጋል። ኦኬ በተወለድኩበት ቋንቋዬ አንድ የሚባል ነገር አለ። ገርጭተልት ጭታጉሩ ይባላል። ምን ማለት ነው? ወደ ተሰበርክበት ማንከስ ማለት ነው። ወደ ተሰበርክበት ታነክሳለህ። ግራ እግርህ ከተሰበረ ስትሄድ ወደ ግራ እያነከስክ ትሄዳለህ።
እሺ ቀኝ ከሆነ ደግሞ ስትሄድ ወደ ቀኝ እያነከስክ ትሄዳለህ። ምን ማለት ነው? ህይወት ወደ ወሰደችህ ነገር ተጓዝ ማለት ነው። በህይወት ፍሰት ውስጥ መፍሰስ አለብን፣ መከታችንን መኖር አለብን። አይኔ ቢዝነስማን ሆኜ በጣም ብዙ ገንዘብ ይዤ በጣም ብዙ ሰራተኛ ቀጥሬ ብዙ ሰው በኔ ምክንያት የሚማር በኔ ምክንያት የሚደሰት ቤተሰብ በኔ ምክንያት ከችግር የሚወጣ ሰው አይቼ ማለት ፈልጋለሁ ካልክ ደግሞ ይሄ ሌላ ዓለም። ስለዚህ የቢዝነስ መጽሐፎችን፣ የፋይናንስ መጽሐፎችን፣ የኢንተርፕረነርሺፕ መጽሐፎችን ማንበብ አለብን። እኔ ወጣቶችን መክረው እንደዛ ነው እንጂ የተገኘው መጽሐፍ ሁሉ አይሆንም። መጀመሪያ ራስህን መፈለግ፣ መጠየቅ፣ እዛ የተወሰነ ብልጭታ ሲመጣልህ እዛ ብልጭታ ላይ ብርሃን የሚጨምር መጽሐፎችን ብታነብ ራስህን የበለጠ ራስህን እያየኸው የበለጠ እየወደድከው ትሄዳለህ ለማለት ነው። መልካም። በጣም ቆንጆ ቆይታ ነው የነበረን። ሰው ከዚህ በኋላ ምናልባት የሚጠይቁኝ ጥያቄ ካለ መጠየቅ ይችላሉ። አሁን አንተ ምን መሆን እንደምትፈልግ ብትነግረኝ አንደኛ ደስ ይለኛል። ሁለተኛ በቀጣይ ፕሮግራም ስንገናኝ ላንተ ሊሆን የሚችል ሐሳብ አስቤ እመጣልሃለሁ። ቢኮዝ ላንተ ግብአት የሚሆን ነገር አሁን ፕሮግራም ላይ ተገኘው። አንተ በጣም ወጣት ነህ፣ ማደግ ትፈልጋለህ፣ መስራት ትፈልጋለህ። ያንን ፓሽን አይቼ ነው የሚቀጥለው ፕሮግራም የሆነ ፕሮግራም ሲኖርህ እንድመጣ ወዴት መሄድ እንደምትፈልግ ንገረኝ። መልካም። ለምሳሌ የሚዲያችን ስም ሰንፔር ሚዲያ ይባላል። ሰንፔር ማለት የማዕድን ስም ነው። ከ4500 ዓመት በፊት የነበሩ ኢትዮጵያውያኖች በእባብ ሲነደፉ መርዙን ለማክሸፍና ለማውጣት ይጠቀሙበታል። ሰው በአሁኑ ሰዓት እንደ እባብ የመረዘን ምንድን ነው ካልን ደግሞ አስተሳሰብ ነው የመረዘን። ያንን አስተሳሰብ ማከም አለብን በሚል ደግሞ የመጽሐፍ ዳሰሳ ፕሮግራም፣ የፖድካስት ፕሮግራም ጀምሬያለሁኝ ማለት ነው። ሰው እነዚህ ስራዎች እየተሰሩ ነው ያሉት። እንደ ሰንፔር ሚዲያ ብዙ የምናስባቸው ነገሮች አሉ። ፕሮግራሞቹ በደንብ ያደጉ ይሄዳሉ። የዚህ የኢንተርቪውን ፕሮግራም፣ የመጽሐፍ ዳሰሳ፣ ሌሎችም የምንጀምረባቸው ታሪካዊ ቦታዎች የምናይበት ፕሮግራም አለ። የተለያዩ ቦታዎች ላይ እየዞርን እነሱ ነገሮች ያድጋሉ እንደ ሰንፔር ሚዲያ ከሆነ ማለት ነው። ሰው ወደ ራሴ ስመጣ ግን የተለያዩ ዘርፎች ላይ ተሰማራለሁ ብዬ አምናለሁኝ። በዋናነት ግን ትኩረቱን የሚያደርገው አንደኛ ሚዲያ ላይ ነው፣ ሁለተኛ ደግሞ ቢዝነስ ላይ ነው የሚሆነው ማለት ነው። ሚዲያና ቢዝነስን ቀና ለሆነ ትውልድን ለሚጠቅም ማህበረሰብን ለሚገነባ ዓላማ መጠቀም ማለት ነው። ከዛ በኋላ አሁን ኢትዮጵያውያኖች ብዙ ታሪኮች አሉን አይደል? ደግሞ እንደዚህ እንላለን፣ የጀግና ልጅ ጀግኖችን እንላለን። የጀግና ልጆች ነው፣ ምንም ጥርጥር የለውም። አያት ቅድመ አያቶቻችን ብዙ ታሪክ ሰርተዋል። ጀግና ለመባል የሚጠቅም ስራ ግን እንደምንሰራ እርግጠኛ ነኝ። ይሄን ይመስላል። ታንኪ በጣም አመሰግናለሁ። በጣም ደስ ብሎኛል። ለዚህ ግብአት የሚሆንህ ነገር እኔ ጋር ከተገኘ ቅድም የመጀመሪያ ያልካቸው መድኃኒት ለሰው ልጅ መድኃኒት የሚሆን ብዙ ነገር አለ። ቅድም ባህላችን ውስጥ በጣም ብዙ መድኃኒት አለ። በጣም ብዙ መድኃኒት እንደውም አንዳንድ ጊዜ በጣም ግራ እስኪገባ እስኪጨነቅ ድረስ አስባለሁ። እኔ ያላየናቸው በጣም ብዙ ነገሮች አሉ ያላየናቸው። እነሱም መድኃኒቶች አውጥተን መድኃኒቱ ለኢትዮጵያውያን ብቻ አይመስልህ፣ ለዓለም መድኃኒት የሚሆን ባህል ኢትዮጵያ ውስጥ አለ። ቅድም ያልከው ሌላው ተው፣ ሽምግልና ለዓለም መድኃኒት ነው። አሁን ሚድል ኢስት ምን እየተደረገ ነው? ራሽያና ዩክሬን መካከል ምን ጠፍቶ ነው ስትል ሽማግሌና ሽምግልና እንደ ተራ ነገር ስለታየ ነው። ኢትዮጵያ ውስጥ ግን በኔ እድሜ ምናልባት በአንተ እድሜ ወርዶ በኔ እድሜ ሀገር የሚመራው ሽምግልና ነው። ሰው ይጣላል፣ ይጋጫል፣ በማግስቱ ታርቆ አብሮ ሲሰራ ነው የምታገኘው። ምን ሽምግልና ቦታ ነበረው። መድኃኒቱ ወደ ራሳችን መመልከት ነው። በዚህ ጉዳይ ላይ ኡቡንቱ ካንተ ጋር አለ። ኡቡንቱ መድኃኒት ነው። እኔ ፕሮግራም ባለ ጉዳይ ላይ አብረን መስራት እንችላለን። በጣም ደስተኛ ነኝ። መልካም፣ ከልብ አመሰግናለሁ። አክብሮን ስለመጡ እውቀቶችን፣ የህይወት ልምዶትን ሳይሰስቱ ስላጋሩ። ታንኪ ዩ ሶ ማች። አመሰግናለሁ።